የውመል ፉርቃን የውመል ተቀል ጀምዓን አላህ ሱብሓነሁ ወተዓላ በድርን ሲገልጸው በዚህ መልኩ ነው። የውመል ፉርቃን የመለያው ቀን ሁለት ሙዓስከሮች የተገናኙ ቀን ማለት ነው። እንግዲህ በድር በኢስላም የመጀመሪያው ዘመቻ ነው፣ ትልቁ ዘመቻ ነው። ነቢያችን አለይሂ ሰላቱ ወሰላም መዲና ተሰደው መዲና ማለት እንግዲህ ሂጅራ እንደምታውቁት ከመካ ተሰደው መዲና ከገቡ በኋላም የመካ ቁረይሾች አላስቀምጣላቸው አሏቸው። ፕሮክሲ ዋር ከፈቱባቸው፣ የውክልና ጦርነት ከፈቱባቸው። አንዳንዶቹ መዲና ውስጥ ይቀሰቅሱባቸዋል አይሁዶችን፣ አንዳንዴ ደግሞ የግድያ ሙከራም ያደርጉባቸዋል። ለምሳሌ ያክል ከ13 ጊዜ በላይ የግድያ ሙከራ ተደርጎባቸዋል ነቢያችን አለይሂ ሰላቱ ወሰላም። ይሄ ነገር ሀፕን አደረገ ማለት ነው። መጨረሻ ላይ ግን በድር ሲነሳ ምንድነው የሆነው? ነብዩ አለይሂ ሰላም ኢስቲኽባራታቸው ወይ ደግሞ የሴኩሪቲ አጥኚዎቻቸው ምን ያመጡላቸዋል? አቡ ሱፊያን ወደ ሻም የንግድ ቅፍለት ይዞ ሄዷል። መካ ውስጥ የተዘረፍናቸውን እቃዎች፣ ቤቶች፣ ገንዘብ፣ ንብረት ደግሞ እዚህ ኮምፐንሴት ማድረግ አለብን የሚል ውሳኔ ላይ ደረሱ። ነብዩ አለይሂ ሰላም ወደ በድር ሸለቆ ሲወርዱ የአቡ ሱፊያንን ቅፍለት የያዘውን ንብረት መካ ካለው ጋር ኮምፐንሴት ለማድረግ እንጂ ለጦርነት አልነበረም የወረዱት። ግን አላህ Subhanahu Wa Ta'ala ወደ እንትን ቀየረው ማለት ነው፣ ወደ ሙዋጃሃ ወይ ደግሞ ወደ ማዕረካ ቀየረው። ያ ማዕረካ እንግዲህ አላህ በቁርአን ሲገልጸው የውመል ፉርቃን የውመል ተቀል ጀምዓን ሁለቱ ስብስቦች የተገናኙበት የመለያው ቀን ነው ይላል ማለት ነው አላህ Subhanahu Wa Ta'ala። እዛ ላይ አንዳንድ ፖይንቶች አሉ፣ እነሱ እናነሳለን። ሰላም አለይኩም።